ሌላም ብዙ ነገሮች አስቀምጣል። መጽሐፎችን አስቀምጫለሁ። ሁሉ ጊዜ ይሄን መማር ትፈልግ ነበር እና ተማርከው ታዲያ? እንደዛ ነገር ተምሬያለሁ። እና ምሽት ላይ እዚህ ነው የምትደበቀው ማለት ነው? አላኖር አሁን ይሄንን የምናወራበት ቦታውም ጊዜውም አይደለም። ታዲያ በጊዜ ምን ልናደርግ እንችላለን? ጊዜያችንንም እኮ ሰረቁ። ተይ እባክሽ፣ ልጆቹ ስለኛ ይጨነቃሉ። እኛም እንደ አስሊና መህመት ማሳካት ብንችል ኖሮ እንደዚህ ትሆን ነበር? አላኖር ልጆቹና ሰረታች እያሉ ስለ እንደዚህ አይነት ነገር ማውራት አልፈልግም እባክሽ። ሁሌም ቢሆን ፊት ለፊት ማውራትን ትፈራ ነበር። አሁንም ማውራት ትፈራለህ ማለት ነው? እዚህ ምን እየተፈጠረ ነው? ለአመታት ከልብ ልታስወጣት ያልቻልከው እቺን ሴት ነው ማለት ነው? እኔ እድሜን ህይወቴን ሙሉ ሰጥቻለሁ። ትዕዛዝህን አክብሬ ኖሬያለሁ። ከዚህ ሌላ ምን ማድረግ እችላለሁ? አቶ ዚያ ንገረኝ። ስለ እኔ ይሄን ያህል ነበር የምትጨነቀው? ሁለት ሴቶች በአንድ ጣራ ስር በጣም ነው የምታሳፍረው። እውነት ታሳፍራለህ። በጣም ነው የምታሳፍረው። ስለኛ አታውቅም ብለህ አልነበረ? የማይረባ ነገር አታውሪ። ዚያ እንደዚህ አይነት ነገር አያደርግም። ግራ እያጋባችሁኝ ነው። ያደረግሽውን ነገር ለምን እንዳደረግሽው ሊገባኝ አልቻለም። ለዚህ ምሽት ብቸኛ ምክንያት አስሊ ነበረች? እሱ በቂ አይደለም። እኔ ላይ የተፈጠረው ነገር አስሊ ላይ እንደገና እንዲፈጠር አልፈልግም። እና ይህንን አድርግሽ ለራት የመጣሽው ለምንድን ነው? ሻንጣችን ውስጥ ያሉትን ዕቃዎች የምናወጣበት ጊዜ አይደለም እንዴ? ይህንን መጀመሪያ ገዝተ ይዘህልኝ ስትመጣ በጣም ወድጄው ነበር። ከዚህ የተሻለ አጋጣሚ ሊኖር አይችልም ብዬ አደረግኩት። ለነገሩ ከዛ በኋላም አላደረግኩትም ነበር። አልፈልገውም። ይኸው ውሰደው። አሁን አውጥተህ መጣልም ማቃጠልም መደበቅም የፈለግከውን ማድረግ ትችላለህ። ሚስት ከጠየቀችህ የትምህርት ቤቱን ጉዳይ አውርተናል በላት። እኔን ልታዋራኝ ከፈለክ ደግሞ መደወል ትችላለህ። ወይዘሮ ሰህር። ወይዘሮ አላኑር፣ ይኸውልሽ ችግር ካለም እዚህ የሚመለከተኝ እኔን ነው። እሺ፣ ከዚያ ጋር የምታወሪው ምንም አይነት የግል ጉዳይ የለም። እዚህ ቤት ውስጥ እየተፈጠረ ያለውን ነገር ለመፍታት ዓላማ እንዳለሽ ባውቅ ኖሮ አናግርሽ ነበር።
ግን ይቅርታ የጠየቀው ሰው አቶ ዚያ ነው። ቢያንስ ደግሞ እኔ ስህተቴን ተገንዝቤ ይቅርታ ጠይቄያለሁ። ግን እሱን ከልጅሽ ልሰማ ራሱ አልቻልኩም። እንደሚገባሽ ብታስብ ኖሮ ይቅር ትልሽ ነበር። ወንድሜ ከዚህ ሴትዮ ጋር ትልቅ ችግር ውስጥ ገብታል። ልክ አይደለችም። አይምሯ ደንዝዟል። ሴልቹክ የምትናገረውን ነገር እያሰብክ ይሆን? የአስሊ እናት ናት። ለራሴ ልክ ይነግረኛለች። ስለዚህ የሆነ ነገር መናገር ነበረብህ። ለምንድን ነው ዝም ያልከው? ምሽቱ ሙሉ ማየን ስታናዳትና እኛ ደግሞ ቁጭ ብለን ስንመለከት ነበር። ምክንያቱም ሴትዮዋ ልክ ናት። ልክ ከሆነች እንደ ሰው ነው ማብራራት የነበረባት። ቆይ ይሄ ምን የሚሉት ነገር ነው? የሰው ኩሽና ገብቶ ኬክ ምናምን መስራት፣ እማየን ማበሳጨትና አባዬን ለብቻው ማናገር ምንድን ነው? ቆይ ግን እንዴት ነው የምናስታርቃቸው? እሱ በጣም ከባድ ነው ወንድሜ። እማየን አታውቃትም እንዴ? ቅንጣት ታክል እድል ቢኖርም እሱ ዛሬ ማታ ጠፍቷል። የ40 ዓመት ጸባቸውን እንኳን አልፈቱትም። እንግዲህ መልካም እድል። እና ምን ማድረግ እችላለሁ? ሴልቹክ ዝም ብለህ እያወራህ ነው። ምን ላድርግ? አንተ ለዘብተኛ መሆን የለብህም። ወይ የሆነ ወገን ምረጥ፣ ወይ ደግሞ በራስ ዛቢያ ላይ ሁን። እየቀለድክብኝ ነው? ፍቅር ሲይዝህ አያለሁ ብለህ ነበር። እኔም በሆነ ያንተን አያለሁ። አይ እኔ ዝግጁ ነኝ። ምንም ነገር ለማድረግ ዝግጁና አመዛዛኝ ነኝ ወንድሜ። ብቻ አንተ ፈጣሪ ይርዳ። ማለቴ እኔ ራሴን አውቃለሁ። የሚስቴ እናት ብትሆንም ምንም ግድ የለኝም። መዘላበድህን አቁም። ከውጭ ሆኖ መናገርም አቀላለሁ። እናያለን፣ አንተንም እናያለን። ምን እያደረግሽ ነው ማጊ? ምን እያደረግሽ ነው? የእውነት ምን እንደምልሽና እንዴት አድርጌ እንደማብራራልሽ አላውቅም። ስሚኝ፣ ምህመት በደንብ ይረዳሻል እና ልክ እንደሆንሽም ነው የሚያስበው። ግን እሱም ተገርሞ ለምን እንደዚህ እንደሆንሽ እየጠየቀኝ ነው ያለው። የ30 ዓመት ሂሳብ ነው ማለት ትችይ ነበር። እንዴት? ከዚህ በፊት ለተፈጠረው ነገር በእኔ ነው የምትቀጫቸው ማለት ነው? አልገባኝም። ምንድን ነው አስሊ? እኔ ደግሞ እየተከራከርሽልኝ ነበር ይመስለኝ። የእኔ ቆንጆ እየተከራከርኩልሽ እኮ ነው። አሁንም እየተከራከርኩ ነው። እኔን ያደረጉኝን ነገር እንዳያደርጉሽ ብዬ እኮ ነው እዚህ የመጣሁት። አንድ አይነት አይደለም። ያና ይሄ በጣም ይለያያል። እና ደግሞ የዘሮ ሰር ጥፋት ምንድን ነው? አስሊ፣ እኔ እንዳንቺ ትላንት አይደለም የተወለድኩት። የወይዘሮ ሰህር ጥፋት ምን እንደሆነ ለእኔ ተይልኝ። እሱን እኔ ልወስን። ብቻ አንቺ እኔን ገፍተሽ እንዳትሄጂ። ከጀርባሽ እናት እንዳለችሽ ማወቅ አለብሽ። እኔን የቱንም ያህል ችላ ብትይኝም እንኳን ተይ፣ እርምጃቸውን እንዳይፈቀጅልኝ። አሁን ለራስሽ ሌላ ታሪክ ለመጻፍ እየሞከርሽ ስለሆነ እመኝ፣ እኔ እዚህ ያለሁት ለዛ እንደሆነ ይግባሽ። እማዬ፣ ግን አሁን እየከበደ እኮ ነው ያለው። ምንም የሚከብድ ነገር የለም። ሲጀመር እኮ ከባዱን ነገር አግኝተሻል። እሱን ደግሞ በጣም እርግጠኛ ነኝ። እዚህ ግማሹ የተዘጋ እስር ቤት ውስጥ መቆየት አልፈልግም። አሁን ደግሞ ተይው፣ አብሬሽ እመጣለሁ ካልሽኝ እኔም እተዋዋለሁ። ግን እንደዛ ማለት አትቺ። እዚህ የምትቆይ ከሆነ ደግሞ እኔን ማለፍ አትቺ። ስሚኝ፣ መህመት ችግሮቹን እንዴት ነው የሚፈታው? አንቺ ጋር ይመጣና ያማክርሻል። ከዛ ደግሞ እናቱ ጋር ይሄድና በትዕግስት ይጠብቃታል ማለት ነው። እንግዲያውስ አንቺ ደግሞ ሄደሽ ባልሽን ብታናግሪ ጥሩ ነው። ወይ ቆይ፣ ይሄ ባልሽ በዚህ ነገር ደስተኛ ነው እንዴ? እንደዛ ከሆነ ሌላ ቤት ቢወስድሽ ጥሩ ነው የምልሽ። ይገባሻል ወይ? እሺ በቃ አስሊ፣ በደንብ ተኝ። እሺ፣ ሁሉንም ነገር ታውቂዋለሽ አስሊ። ቆይ ግን የሚና ክፍል የትኛው ነው? ለምን? ልጅቷን ባናገራት ጥሩ ይመስለኛል። በጥግ በኩል ያለው ክፍል። በጣም አመሰግናለሁ የኔ ውድ። ምን ሆነሽ ነው ውዴ? ማውራት አልቻልኩም። ወዲያውን ያስወጣችኝ። ትንሽ ነገሩን አላጋነንሽውም ውዴ? ማለቴ እሺ፣ እናቴ ስህተት ሰርታለች፣ ግን ምን? ለማንኛውም እሺ፣ ስለዚህ ነገር አናወራ። ቢያንስ ዛሬ አንጨናነቅ እባክሽ። እኔ ውድ ጨርሻለሁ፣ የሆነ ጨርሻለሁ። ደክሞኛል፣ በጣም ነው የደከመኝ። እኔም ደክሞኛል። የእውነት
መግባት ትችላላችሁ። ትንሽ ማውራት እንችላለን? ምንም አይነት ግርግር የምትፈጥሪበት አዲስ ችግር የለኝም። ሲጀምርም ብዙም ትምህርት ቤት መሄድ አልቻልኩም። አዎ በእኔ ተናደሻል። እሱንም ደግሞ አውቃለሁ። አንቺን አምኜሽ ነበር፣ ቃል ገብተሽልኝ ነበር። አዎ ማሬ ልክ ነሽ። ግን እኔ የፈለግኩት ብቸኛው ነገር እናቴን ቦታዋን ማስያዝ ነበር የፈለግሽው። እሱን ደግሞ ዛሬ በተፈጠረው ነገር አይቻለሁ። ይኸውልሽ እኔ ለእናትሽ መናገር የፈለግኩት ልጆች ስህተት ሊሰሩ እንደሚችሉ ነበር። ለምሳሌ እንደዚህ አይነት ነገር ልጄን ቢያጋጥማት ማወቅ እፈልጋለሁ። ለዛ ነበር የላኩት። አንቺ ላይ ይሄን ያህል ቅጣትና ጥቃት ታደርሳለች ብዬ የእውነት አላሰብኩም ነበር። ለዛ ነው። እኔ ግን ቀድሜ ነግሬሽ ነበርኩ። አዎ ነግረሽኛል። ግን ለምሳሌ እኛ ቤት ልጆቼ ሁሉንም ነገር በራሳቸው ነው የሚጨርሱት። እኔ ሰይጣን ናት ነው የሚሉኝ። በጣም ይፈሩኛል። እኔ እንጃ እኔም እንደዛ አይነት ነገር ነኝ ብዬ አስብ ነበር። ግን እናቶች ለልጆቻቸው መልካሙን ሲሉ ልጆቻቸውን ይቀጣሉ። አንዳንዴ ይናደዳሉ። ልጆች አንዳንድ ነገር ይይዛሉ። በዛ ምክንያት ደግሞ ቂመኛ ይሆናሉ። የእውነት እኔ ግን እንደዛ አይነት ነገር መስሎኝ ነበር። በዛ ላይ በጭራሽ እንዴት አደርግሻለች ብዬ አላሰብኩም ነበር። በጭራሽ እንደዚህ አልመሰለኝም። አሁን ምን ባደርግ ላስተካክልልሽ እችላለሁ? አሁን ምንም አያስፈልግም። ወይ ደግሞ ስልክ እገዛልሻለሁ። አይ በጭራሽ አያስፈልግም። ምንም ነገር አልፈልግም። እሺ አዎ እኔን አታምኚኝም። እሱ ገብቶኛል። ግን ችግር ውስጥ ከገባሽ ደውይልኝ። ምናልባት በፍጥነት ላይሆን ይችላል፣ ግን ቀስ በቀስ መሞከር ትችያለሽ። እንደዚህ በችኮላ አታጥፊ። ደህና ደሪ። አንቺም ደህና ደሪ። ምንድነው እንደዚህ መድረቅ? ቆይ ምንድነው ይሄ ሁሉ እልህ? ቆይ ጠብቂኝ ውዴ። ተመልሰው መጥተዋል። ሴት ልጅ ክብሯን መጠበቅ አለባት። ምንድነው ያልሽው? አንቺ መስማት አትፈልጊም? አንቺ ሴት ህሊና የለሽም እንዴ? ቆይ ኧረ እኔ በደንብ አለኝ። ጭራሽ ሊወዳት ለማይችል ወንድ ብላ ህይወቷን መስዋዕት የምታደርግ ሴት እጅግ በጣም ታሳዝነኛለች። ለዚህ ደግሞ በጣም ይቅርታ። ለሕክምና ምናምን ላኪያት፣ አለበለዚያ እድሜ ልኳን ደስታ ታጣለች። ወደ ቤት ስለተመለስሽ ፈጣሪ ይመስገን። ግን ደግሞ ትንሽ አልቸኮልሽም? አይ እዚህ ይሻለኛል። ሐኪም ቤቱ ለእኔ ጥሩ አልነበረም። እዛው ልናቆያት አልቻልንም እህቴ። በፈጣሪ ስም ደግሞ ወደዚህ እንዴት መጣች እህቴ? አትጠይቂኝ። የወጣላት ባለጌና ሀፍረተ ቢስ ሴት ናት። በጣም ነው የምታሳፍረው። ነቃት እያለኝ ነው እህቴ። እሺ ነፍዛት፣ እሺ ቆንጆ ምግብ ሰርቼላችኋለሁ። ኑ እሺ። ነይ ውዴ፣ እረፍት ማድረግ ትችያለሽ የኔ ውድ። ነይ። የመሳቢያ ሽኔታችሁን ክፍል እዩ።
ይኸው እህቴ። ፈጣሪ ማርሽ። ፈጣሪ የተመሰገነ ይሁን። ቶሎ ዳንሽ። አስሊና እኔ ዛሬ ቤስቴን እንጠይቃታለን። አንቺም መምጣት ከፈለግሽ ነይ። እዛ የኦዞን ሕክምና አለ፣ ወዲያው ትነሻለሽ። ስለተነሳችልን ፈጣሪ ይመስገን። ለማንኛውም አንቺ አታስቢ። ነይ ውዴ፣ እላይ እንሆናለን እህቴ። አስሊ እባክሽ እነዚህን ወደ መኪናው ውሰጃቸው። እንግዲህ እንኳን ደስ አለሽ። የቱንም ያህል ብትኩራሪ በስተመጨረሻ ልትሄጂ ነው። አይ ማሬ፣ ይሄ ገና ማስታወቂያው ነው። ከዚህ በኋላ ተሳስተሽ ልጄን ብትነኪያት እዚህ እመጣለሁ። ከዛ እላይ ክፍል መኖር እጀምራለሁ። ከዛ አንድ ላይ መኖር እንጀምራለን። ምናልባት ዶሮ አንድ ላይ ሆነንም እናርዳለን። ቆይ ከኔ ጋር ችግርሽ ምንድን ነው? አንቺ ሴት፣ ከልጄ ውጭ ምን ችግር ሊኖርብኝ ይችላል? አላውቅም። ምን ሊሆን ይችላል? ንገሪኝ። የምትዩ ነገር ምንም አይገባኝም ወይዘሮ ሳያር። ግን በድጋሜ ስለ እንክብካቤው በጣም አመሰግናለሁ። ምንም አይደል። ተመልሰሽ ነይ። ይቅርታ። አቤት። አላኑር፣ ከቤት ወጣሽ እንዴ? አይ አሁን ልወጣ ነበር። ምን ተፈጥሮ ነው? ስለዚህ ጉዳይ በስርዓቱ ማውራት ይኖርብናል። እሺ፣ ግን ዛሬ መገናኘት አንችልም። ነገ 8 ሰዓት ይመቻል? 8 ይቻላል። አድራሻውን እኔ ልክልሻለሁ። እሺ። በድጋሚ አመሰግናለሁ ወይዘሮ አላኑር። አቤት። ጫማሽን ረሳሽው እኮ። የልጄ ቤት አይደል እንዴ? ብዙ ጊዜ እዚሁ ልመጣ እችላለሁ። ስለዚህ ትቼው ልሂድ። እማዬ አንቺ ሂጂ፣ እኔ ባልመጣ ግን አይሻልም? በእህትሽ ፋንታ ይሄንን ቆንጆ ቡድን እየመረጥሽ መሆኑ ነው? አይ ግን ደግሞ በይ ቀጥይ። መልካም እድል። እንኳን ደህና መጣህ አጎቴ። አሁን ማውራት ትችላለህ? ይመቸኛል፣ ይመቸኛል። ና ግባ። ሁሉም ነገር ሰላም ነው አጎቴ? ስታይ ሁሉም ነገር ሰላም ይመስልሃል ምህመት? ይኸውልህ አሁን እንደ ቤተሰብ ስላለው ነገር በግልጽ እናውራ። ምንም አይነት ነገር ሳናውራበት እንዲሁ አይለፍ። ስማኝ፣ አክስት ፌርዴቭስና እኔ ለመሄድ ወስነናል። ግን ሀቲጂ አልፈለገችም እና ደግሞ ልክ ነው። የምታውቀው ሰው በሙሉ እዚህ ነው፣ ኑሮዋ እዚህ ነው። እኛም በዚህ ምክንያት ሁሉንም ነገር ለመቀየር በጣም ፈርተናል። ግን ደግሞ እውነቱን ለመናገር ለራሳቸው ክብር የሌላቸው ሰዎች ሆነን እንዳንታይ ፈርተናል። ምን ማለት ነው አጎቴ? እንደሱ ሊሆን አይችልም። አስሊም እንደዛ ለማለት ፈልግ አይደለም። እንደዛ ማለት ፈልጋ ነው። እናድርገዋለች ምህመት። ጭንቅላትን አሸዋ ውስጥ መቅበር አያስፈልግህም። ይኸውልህ ወደፊት አባት ትሆናለህ ብዬ ተስፋ አድርጋለሁ። ምናልባትም የሴት ልጅ አባት ትሆን ይሆናል። እሱ ደግሞ በጣም ከባድ ነው። ልብ ምቷ ልብ ላይ ይሰማሃል። ከእሷ አንድ እንባ ጠብ እንዳይል ሙሉ ዓለምን ልታጠፋ ትችላለህ። ስለዚህ እዚህ ጋር ነገሩን የምጋፈጠው እኔ ነኝ። እየተቃጠልኩ ያለሁት እኔ ነኝ። ምክንያቱም አንተ የተወለድከው እጄ ላይ ነው። ምንም ማድረግ አልችልም። ማንም ሰው ማንንም እንዲወድ ማስገደድ አንችልም። እንደሱ አላልንም ብለናል። ያንተን ውሳኔና
ሕይወትን እናከብረዋለን። ግን ንገረኝ፣ እኛ አንተን ስለምናከብርህ መገፋት አለባቸው ትላለህ? መገፋት? ቆይ ምን ማለት ነው አጎቴ? እንደዛ ብሎ ነገር የለም። ሀቲጄን ወዳታለሁ፣ እህቴ ማለት ናት። አንተንም እንደዛው በጣም ወዳችኋለሁ። እናንተን ማስከፋት አልፈልግም። በጣም አዝኛለሁ። ምን ማለት እንዳለብኝ አላውቅም። እኔ ልንገርህ፣ ልጄን አታስከፋብኝ። ሰዎችም እንዲያስከፏት አትፍቀድ መህመት። ልጄ ይህንን ያደረገችው በፍቅሯ ምክንያት አይደለም። የሚስት ንግግር ጭንቅላቷን ስለጎዳት ነው። እሺ፣ ሚስትህንም ለመረዳት ሞክረናል፣ ዝም አለን። ግን አሁን አንተ ደግሞ ትንሽ ዝምታውን አበዛኸው። ላሳለፍናቸው መልካም ዓመታት ስትል ለሀቲጂ አስበላት፣ ልክ እኛ እንደምናስብላት። ለብዙ ዓመታት ማንም ማንንም አስከፍቶ አያውቅም። ይህን ያህል ፊት አትንሳን። የት ነሽ እማዬ? በቃ አንቺ ምንም ግድ አይሰጥሽም አይደል? እማዬ ምን እየተፈጠረ ነው? ልጅቷ ደህና ነበረች። ለምንድን ነው እንደተመታች ለኔ ያልነገርሽኝ? ቤስቴ እማዬ ቆይ እኔ እማዬ አውርተንበት ጨርሰናል። የምን ምት ነው? እሺ ይበቃል። ኑ ክፍሌ ገብተን እናውራ፣ እንሂድ። ልጄ እየተደበደበች፣ እኔ ግን ምንም የማውቀው ነገር የለም። እንዴት? ያቺ የማትረባ አማቿ መታቻት። ምን? አስሊ እንደሱ አይደለም ነገሩ፣ ተጋግሎ ነው። ከዛ በጥፊ መታችኝ። በቡጢና በእርግጫ ነበር መማታት የነበረባት። ምን ነው ባነቀችሽ ኖሮ? ያቺ ሴትዮ ፈሪዎችን እንደዛ ነው የምታደርገው፣ ታውቂያለሽ። እማዬ እሺ በቃሽ። ሴትዮዋ ሙሉ ምሽቱን በጣም ነው የጎዳሻት እኮ። አይ ከዛም በላይ ይገባት ነበር። እቺ እህትሽ ሙሉ ምሽቱን ስሬ ነበረች፣ ዝም ብላ ስትለፈልፍ ነበር። እማዬ ተይ፣ እማዬ ባክሽ። ሴትዮዋን በጨዋ መንገድ አስጠነቀቅኳት ማለት እንችላለን። አዳምጪኝ። ያቺ ሴትዮ ድጋሜ ከነካችሽ በአሁኑ ሁላችሁንም አጠፋችኋለሁ። ቆይ ግን እማዬ ምንም ስራ የለሽም እንዴ? በቃ እሱን ነግርሻለሁ። አይ እኔ ነግርሻለሁ፣ ይሄ ደስታ እንዲያመልጠኝ አልፈልግም። ሲጀመር ሙሉ ምሽቱ ደብሮኝ ነበር። እባክሽ አሁን ቡና አምጪልኝ ቤስቴ። እሺ አመጣለሁ እማዬ። አንቺስ ትፈልጊያለሽ አስሊ? አይ ይግቡ። ማውራት እንችላለን አባዬ? ና ልጄ፣ ተቀመጥ ልጄ። አባዬ እይ፣ የእውነት ምን ማለት እንዳለብኝ አላውቅም። ለምኑ? ትላንትና ባሳለፍከው ነገር ምክንያት እንደዛ ትሆናለች ብዬ አላሰብኩም ነበር። ይቅርታ አድርግልኝ። የሚፈጠረውን ነገር ማስቆም አትችልም። ማድረግ የፈለገችውን ነገር አይቻለሁ፣ ግን ላለመረበሽ መሃል መግባት አልቻልኩም። ቀስ ብዬ መንቀሳቀስ ነበረብኝ። አሁን አውቃሃታል፣ ጤነኛ አይደለችም። አዎ አንተ ጥሩ አድርገሃል። የመጣችው እኛ ለማፋጠጥ ነው። እናም ልክ ናት። ልክ ነው። አይ እናቴን ተረድቻታለሁ፣ ግን ካንተ ጋር ችግሯ ምንድን ነው? ልክ እንደምታፋጠጥ ነገር አንድ ክፍል ይዛ መግባቷ ይገርማል። የምር ግን ስለምንድን ነው ያወራችሁት? እኛን ነው የምትለው? የትምህርት ቤት ጉዳይ ነው። በሰዓቱ በጣም ተናዳ ነበረ። ማውራት የነበረባት ካንተ ጋር ሳይሆን ከኔ ጋር ነበር አባዬ። ተናግራለች። ረብሻ መፍጠር አልፈለገች። እንዲያውም በተቃራኒው ይህንን ያደረገችው ሁሉንም ሰው ለማሳበድ ነው አባዬ። ይህንን ያደረገችው ማየን ለማሳበድ ነው። ስለ አንቺ ግድ አይሰጠኝም ለማለት ፈልጋ ነው። ሴትዮዋን ወጥ ቤቷ ውስጥ ነው የተቀበልሻት? ትልቅ ስራ ነው አይደል? ወጥ ቤቷን በጣም ትወደዋለች። ስለዚህ ወጥ ቤቷን ምስቅልቅሉን አወጣውላት። ታውቂያለሽ፣ የልጇን ዕቃ በመዳመጫ ነበር የሰበረችባት። ያ መዳመጫ እማዬ የሰበረችው እኮ ባንቺ ወይ ምክንያት አንቺ ነው። ደግሞ ሌላ ነገር ማድረግ እንደማትችል ነገር ለእሷ አትከራከሪላት። ለማንኛውም የመዳመጫውን አጠቃቀም እንዴት እንደሆነ አስተምሬያታለሁ። ከዛ ሙሉ ምሽቱን ከግራ ወደ ቀኝ ወደዚህና ወደዛ እያልኩኝ ስንዣዣው አመሻው። በስተ መጨረሻ ደግሞ ሁሉንም ጠረጴዛው ላይ አስቀምጫቸው ሄድኩኝ። ከዚህ በኋላ በጥፊ ከመታችሽ እናያለን። እስቲ
ከዚህ በኋላ አንቺን ለመምታት ብትሞክር ግን በቃ ሽማዬ፣ እሺ በቃ አውርተንበታል። አሁን እህቴ ሁሉንም ነገር አውቃለች። በቃ ተይው። መጨረሻ ላይ ከአቶ ዚያ ጋር ያወራሹ ነገር ምንድን ነው? እሱን ደግሞ ንገሪን። አሁን ምን ልበልህ ልጄ? አባዬ ባትቀበለው ደስ ይለኝ ነበር፣ ወይ ደግሞ ማዬን ይዛት መግባት ትችል ነበር። ይኸውልህ ልጄ፣ እናትን ይዣ ብገባ ኑሮ ይደባደቡ ነበረ። ሙሉ ምሽት እናት ላይ ስታሾፍባት ነበር። አላየህም እንዴ? አንተ ሚስት እንድትነካብን እንደማትፈልገው እኔም አልፈልግም። በጋብቻው ምክንያት ሁሉም ሰው እየተናገረ ነው ያለው። ሁሉንም ለማስማማት እየተቸገርኩ ነው ያለሁት። ከባድ ሆኖብኛል። ወይ አንተ እኔን አታውቅምና እኔን የምጠይቀኝ? ንገረኝ። እሺ አባዬ ይቅርታ አድርግልኝ። በእኔ በኩል የምችለውን ሁሉ ለማድረግ እየሞከርኩ ነው። ምን እያደረጋችሁ ነው? ለምንድን ነው የምትተያዩት? ምንም ምንድን አይደለም። ነው የደበቃችሁት? ምንም የለም። በዛ ላይ ደግሞ ምን ልደብቅሽ እችላለሁ ማዬ? ትናንትና አብረን ነበር። እኔ ከአንቺ ጋር ነበርኩ እንዴ? አላየሽኝም? ምንድን ነው ማዬ? ሁሉም ነገር ስናሳልፍ አንድ ላይ ነበር። እርግጠኛ ናችሁ የደበቃችሁት ነገር የለም? አሁን ማዬ እርግጠኛ ነን። እና ደግሞ አስሊ እንዳለችሽ ነው። ትናንትና በጣም ፈጥነሽ ነበር። ብዙ ጊዜ እንዲህ አይነት ነገሮች የምናወራው ፊት ለፊት ነው። እሺ ልሂድላችሁ። በቃ የምትወዱት ሰዓት ደርሶላችኋል። ምንድን ነው እሱ? እኔ ሄዳለሁ፣ እናንተ ደግሞ እኔን ማማት ትችላላችሁ። ትናንት የተፈጠረውን ነገር በሙሉ ከአስሊ አፍስሚው እና ደግሞ ስትተያዩ አይቻችኋለሁ። እሺ ተናገርኛ። የሆነ ነገር እንደምትይ ግልጽ ነው። ታዋርኛለሽ። ቀልጅብኝ። የአንቺ ተራ መጥቶልሻል። በያ ባልሽ መጀመሪያ ማሰብ ያለበት ስለ እናቱ ነው ወይ? በይ ዝም ስላልሽ በጥፊ ተመታሽ፣ ከዛም ዝም አልሽ በይኝ። ከዛም ውቀሽኝ፣ እንደ ጅል እናቴን ተከተልሻት፣ እዛ ሄድሽ፣ ከዛ እዛ ሄደሽ ተጫወትሽ በይኝ። በያ የፈለግሽውን ተናገሪ። የምር ይገባኛል። የምትይ በሙሉ ይገባኛል። አስሊ ሄሎ፣ ምን አዲስ ነገር አለ? በሚያሳዝን ሁኔታ ስራ ብቻ እዚህ ጠረጴዛ ላይ ያስቀምጠውኛል። አንቺ ጋር? እኔ ጋም እንደዛው ነው። ትምህርት ብቻ ነው። እንዴት እየሆነ ነው? ነገሮች ተረጋግተዋል? ትላንት የተፈጠረው ነገር አላወቅሽም መሰለኝ። ግን አስሊን አላወራኋትም። ምን ተፈጥሮ ነው? አውሪያት፣ አናግሪያት። አስሊ ትንገርሽ። እናቷ ብዙ ነገር ነው ያደረገችው። አክስቴ ያላኑር አስሊን አሳምኛታለሁ ይሳካል ብላ ነበር። መጣሽ ደሪን። ደሪን፣ አንድ ነገር ልንገርሽ። ቤታችን ውስጥ የተፈጠሩ ትርምስ ገብቶሻል አይደል? ምን ተፈጠረ? ቤት ውስጥ ያለው ሰው በሙሉ ሌላ የግንኙነቶች ፖሊስ አይፈልግም። ስለዚህ አሁን ተረብሸናል። ይሄውን የተፈጠረው ደሪ፣ ሌላ ምንም ነገር የለም። አልገባኝም። ምን እያልክኝ ነው? እኔ እንደ ወንድሜ አይደለሁም። ማለቴ በእነሱ ምክንያት አለመግባባት ራሱ አምናለሁ። ቤት ውስጥ ያሉት ሰዎች በሙሉ ስለዚህ ግንኙነት ማሰብ እስኪያቆሙ ድረስ ምንም አይነት ቁም ነገር ላለማሰብ ወስኛለሁ። አንድ ላይ ጊዜ ማሳለፍ፣ መዝናናት እንችላለን። ይሄ ግንኙነት የትም ሄደ የት በእሱ አቅጣጫ መሄድ እንችላለን። ወደፊት ስንገናኝ ደግሞ በደንብ ግልጽ ሆነልሻለሁ። ቢሆንም ግን በጣም ግልጽ ሆነህልኛል። ለማንኛውም ቤተሰቦች ኃይለኛ ይመስሉኛል። በሌላ በኩል ደግሞ አንተ አስተሳሰብ ገብቶኛል። በጣም ልክ ነህ። ግን ደግሞ ምን መሰለህ ሴልጁክ፣ እኔ እንዳስለ አይደለሁም። ገና አላበድኩም። ያው ትምህርት፣ ፈተና ምናምን ያሳስበኛል። ስለዚህ የግንኙነት ወዴት ይሄዳል ብዬም አላሰብኩም ነበር እና ፊት ለፊት የምነግረህ ነገር ራሱ የለኝም። ግን ደግሞ ይሄ ወሬያችን በጣም ደስ ብሎኛል። ይሄው ነው በቃ። ማለቴ ሀልበል ወይስ ለልበል አላውቅም። ለተወዳዳሪዎች ግን መልካም እድል እመኛለሁ።
ስልኩን አሁን ልዘጋው ነው። እሺ። ሙሉ ቀን ስልክ ስታወራ ዋልና ቤት መጥተህ ስራ በጣም ይበዛብኛል እያልክ ምናምን ትጨቃጨቃለህ። ወንድሜ እዚህ የመጣው ስለ ትላንት ማታው ልትቆጣኝ ነው? ጥፋተኛው ማን እንደሆነ ባውቅ ደስ ባለኝ ነበር። እና ያቺ ስርዓተ ቢስ ሴትዮ ከአባቴ ጋር ያወራችሁ ምንድን ነው? ስማ፣ ስርዓተ ቢስ እያልክ አትጥራት። የሚስቴ እናት ናት። እሱማ በጣም የሚያሳዝን ነገር ነው ወንድሜ። ቆይ ውዷ አላኑር ምን አለች? እየሰማኸው ነገር አለ? የትምህርት ቤት ጉዳይ ነው። ሁሉም ሰው ጉልበተኛ ሆኗል። እሳት እስከሆን እያናደዱኝ ነው። የግል ጉዳያቸውን ባውቅ ደስ ይለኛል። ስላንተ ነዋ። ይኸውልህ ሴልቾክ፣ ማውራት የሌለብህ ቦታ ላይ እያወራህ ነው። እንደሱ አታድርግ እሺ? አስሊ ይኸውልሽ፣ በሌላ መንገድ አትዩ። እንዲህ አድርጊ ልልሽ አልፈልግም። ነገር ግን የምልሽ እህቴ እባክሽ ተይ በቃ። አንቺ እንደዚህ ስታወሪ እኔ በጣም ነው የምናደደው እና እንደዚህ አትበይ በቃ። እህቴ ሁላችንም ትክክል የሆነውና ስህተት የሆነውን እናውቃለን። በቃ እኔና አንቺ እዚህ አብረን እንጽናና አይመስልሽም? በጭራሽ አንችልም አስሊ። ግን ሁለታችንም የማንክደው ግንኙነታችን ላይ ችግር ገጥሞናል። ለማንም ሳንናገር በራሳችን መንገድ በጊዜው የተፈጠረውን ችግር ለመፍታት እንሞክራለን። እህቴ ለሴትዮዋ መልስ ሰጥቻታለሁ እኮ። ልክ በጥፊ ስትመታኝ ወጣው፣ ከቤት ወጣው። ትልቅ ግርግር ነበር የፈጠርኩት። ስመለስ ደግሞ ይቅርታ ጠይቃኛለች። መህመትም ለእኔ ተከራከረ። አንድ አይነት ነገር አይደለም። እሷም እያደረገች የነበሩን ነገር አታውቅም። ማለቴ ሴትዮዋም እየጾመች ነበር እኮ። እኔ እንጃ። ያው ይህንን የምለው ልከራከርላት ፈልጌ አይደለም፣ ግን ገብቶሻል አይደል? እሺ አስሊ። አላውቅም። አዎ ገብቶኛል። አትጨነቂ። ይህንን ማስረዳት ምን ያህል ከባድ እንደሆነ እኔም በደንብ አውቃለሁ። እህቴ አንድ አይነት ነገር አይደለም፣ በፈጠረሽ አምላክ። አስሊ አንቺም ልዩነቱን ማወቅ አልቻልሽም። አስሊ እኔ ምንም የማልል ይመስልሻል? የማልናደድና ትቼ ያልሄድኩ ይመስልሻል? ሀካን ብዙ ጊዜ ይቅርታ ጠይቆኛል። ብዙ ጊዜ እኔን ተከትሎኝ መጥቷል። ግን እየተሰማሽ ያለው ስሜትና አሁን እያሳለፍሽ ያለሽውን ነገር እኔም ማሳልፈዋለሁ። እኔ እንዲህ እንዲሆን እፈልጋለሁ? በጭራሽ አልፈልግም አስሊ። ሀካን ይህንን ሁሉ ነገር ካደረገኝ በኋላ ህይወቱ ቀለል ብሎት እንዲቀጥል እፈልጋለሁ? በጭራሽ አልፈልግም። ግን እኔ ምክንያታዊ መንገድ ለመፈለግ እየሞከርኩ ነው አስሊ። አንቺ መቆየት ብትፈልጊ መሄድም ትፈልጊያለሽ። ስለዚህ እኔ እንጃ፣ ሁሌም ራሴን ለምን ብዬ እጠይቃለሁ። ለምን ብዬ እጠይቃለሁ። መልሱን አላውቅም። አንቺስ ታውቂዋለሽ? ለምንድን ነው እንዲህ አይነት ግንኙነት ውስጥ የተገኘ ነው? እናቴ እንዲህ አይነት ግንኙነት ውስጥ ነበረች ይሆን ብዬ አስባለሁ። የምታደርገው ነገር ግራ ገብቷት ነበር። አይሆንም እህቴ፣ ማሰብ ራሱ አልፈልግም። አስቢ ውስቲ የእኔ እናትና አማቼ አይ ልብሷን ለባብሳ ሌላ ሰው ሆነች፣ ድንገት ተቀየረች እና መህመት ቀስ ብሎ ተራመደ። እናትሽ ናት፣ ይህንን የማድረግ መብት አላት አለ። ሙሉ ምሽቱን ተጨንቄ ነበር ያሳለፍኩት። እዛ እነሱ ክፍል እንዳንሄድ ምናምን በቃ። ስለምንድን ነው ያወሩት? እኔ አላውቅም እህቴ፣ ምንም አላውቅም እህቴ። በቃ እኔ መህመት ይህንን ቢሰማ ምን ሊል እንደሚችል። አስሊ ከዛ ቤት ለመውጣት የምትችይውን ሁሉ ማድረግ አለብሽ። አውቃለሁ፣ ግን እንዴት አድርጌ መህመትን ማሳመን እችላለሁ? እንዴት ማለቴ? ውሸት ስላለብኝ እሱ ላይ መናደድ ራሱ አልችልም። ሁሉንም የሚያስማማ ነገር እናገኝና እንዲሁ ቤተሰቦቻችን እናረጋጋ ይላል። እንዴት ብዬ ነው እምቢ የምለው? ቤስቴ አይ እናቴና የአንተ አባት የድሮ ፍቅረኛሞች ናቸው፣ እንዴት ማስማማት ይቻላል በለው። ምን ማድረግ እንዳለብኝ አላውቅም፣ ግን ትናንት የተፈጠረውን አጋጣሚ ተጠቅሜ ትክክለኛው ሰዓት ሲደርስ ከዛ ቤት እንውጣ ብዬ እንደምንም ብዬ ቀስ ብዬ ማሳመን አለብኝ። ይሄም አይሆን ነገር ነው። አይ ምናልባት የእናቴን ዓላማ የምርም ለእኔ መከራከር ሊሆን ይችላል። እኔ እንጃ። ምን አይነት እድል ነው ግን ፈጣሪ። አባቴን ላዋራው ሂጄ ነበር፣ ግን አሁን ጥሩ ጊዜ አይደለም። ሁሉም ሰው ሲረጋጋ ድጋሚ ያወራዋለሁ። ይህንን ነገር እንደምንም ብዬ ማስተካከል አለብኝ። እንደዚህ መቀጠል የለበትም። ንገረኝ፣ ቆይ ለምን እዚህ መጣ? በእኔ ቤት ክፍሌ መጥቻለሁ። ጭንቅላቴ ትክክለኛው ቦታ ላይ አይደለም። እኔ ነኝ ይህንን ነገር ያደረግኩት። እኔ ነኝ። ይግቡ።
አመሰግናለሁ። መልካም ጊዜ ይሁንልህ። እኔ ግን እስካሁን መረጋጋት አልቻልኩም። ለምን ሊሆን ይችላል? ዚያ ያቺ ሴትዮ ያደረገችው ነገር ልክ ነው ብለህ ታስባለህ? የሰው ቤት ሄደ፣ ያውም የተከበረ ቤተሰብ ውስጥ እንደዚህ አይነት ነገር ይደረጋል? ቆይ ወደ ወጥ ቤት መግባት አስጠልቶኛል። ማናችሁም አንድ ነገር አልተናገራችሁም። ሁላችሁም በጣም አስቀየማችሁኛል። ሰህር፣ አንቺ ማስቀየምሽኛል። ለምንድን ነው ጠረጴዛው ላይ ማውራት ያልቻልነው? ምክንያቱም ያቺ ሴትዮ ልክ ናት። ቆይ እንዴት ብቻችንን እናውራ ስትል እምቢ ማለት ከብዶ ነው እሺ ብልሃት የመጣኸው? በነገራችን ላይ ያወራችሁ ስለምንድን ነው? ስለምን ልናወራ እንችላለን? የሴትዮዋ ችግር ልጇ ናት። እድሜ ለእሷ የሁሉ ነገር አይፈጠርብንም ነበር። ሀቲጄን ራሱ መንከባከብ አልቻልንም። ከሐኪም ቤት ስትመጣ ይቺን ሴትዮ ፊት ለፊቱ አገኘቻት። ጥሩ ነው ብለህ ታስባለህ? ለምን ለልጅቷ ቆንጆ ስጦታ አንገዛላትም? እዚያ እምቢ እንዳትለኝ። ነገ ገበያ እንሂድ። ነገ በጭራሽ አይሆንም። ሌላ ቀን ማድረግ እንችላለን። ስራ አለብኝ። አይ እኔም እኮ ስራ አለብኝ፣ ግን ምን ችግር አለው ብንሄድ? ከሰዓት ወደ 7 ሰዓት አካባቢ እንሂድ። እንደዛ ብናደርግ ጥሩ አይመስልም አቶ ዚያ? አይሆንም ሰር፣ ወይ ከኔ ጋር ትሄጃለሽ ወይ ብቻሽን ትሄጃለሽ። እሺ ጥሩ። ነገ ታየውና ክፍተት ካገኘ ደውልልኝ። ከዛ ቶሎ እመጣለሁ። አብረን እንሄዳለን። እናያለን። አንድ ላይ የሆነ ነገር ካደረግን በጣም ቆይተናል። ለዛ ነው የጠየቅኩ። ቤት ውስጥ ጭቅጭቅና ጭንቀት በዝቷል። ሰላማዊ ህይወታችን በጣም ናፈቀኝ። ለማንኛውም መጻፍህን እንቀጥል። በቃ አንብብ። ኔቭዛት፣ ያቺን ሴትዮ የሚከተላት ሰው መድብልኝ። ለምን እህቴ? ምንድን ነው? ከነገ ጀምሮ መከታተል አለበት። ወደ 8 ሰዓት አካባቢ ከዚያ ጋር ትገናኛለች። የት እንደሚገናኙና ምን እንደሚያደርጉ ማወቅ እፈልጋለሁ። ይገርማል። ምን አይነት ሴት ናት? እንደ ማስቲካ ተለጠፋ የትም አትሄድም። ደግሞ ምንም ሳያፍሩ ጭራሽ ይገናኛሉ። ተሳስቼ ቢሆን ኖሮ ደስ ይለኝ ነበር። እህቴ ይኸውልሽ፣ ለእኔ ተይው፣ ሁሉንም ነገር ተይው። ስሚ፣ እኔ ለማድረግ ልነሳ እንጂ አላኑርም ሆነች ሌላ ማንም አይተርፍም። ኔቭዛት እባክህ፣ አሁን ራሱ ደብሮኛል፣ አቁም። እኔም ነገሩ ደብሮኛል እህቴ። ለማንኛውም አትጨነቂ፣ ሁሉንም ነገር ለእኔ ተይው። ዚያ በጣም አምሮብሃል። ለረጅም ጊዜ ሳትለብሰው ያስቀመጥከው ከረባት ነው። በጣም ያምራል። ህይወት አጭር ናት። ዛሬም በደንብ አድርጎ መልበስ ነው። ጥሩ ነገር ነው ሰር። እውነት ነው። ልክ ብለሃል። እያንዳንዷ የምንተነፍስባት ዕለት ልዩ ናት። የምትለኝ ነገር አለ እንዴ? የለም። እስክትደውልልኝ እጠብቃለሁ። እንዲያው ምናልባት በጊዜ ጉዳይህን ከጨረስክ ብዬ ነው። ዛሬ አልችልም፣ ግን ለማስታወስ እሞክራለሁ። የምወደውን ሽቶ ነው የተቀባኸው? ደግሞ ሁሌ የምቀባው ሽቶ ስላለቀብኝ ነው። ለዛ ነው። ልሂድ በቃ። በቻው ሰር።
ወይዘሮ አላኑር ዛሬ በጣም አምሮብሻል። እንዴት እንደዛ አልሽ? ሁሌም እኮ እንደምለብሰው ነኝ። ለማታ የምትፈልጊው ነገር አለ? ምን እንድሰራልሽ ትፈልጊያለሽ? ኬት የሌለ ነገር አታውሪ ባክሽ። ውዴ ለምንድን ነው በሐሳብ ጭለጥ ብለሽ ሄድሽው? ምንም እንዲሁ ዝም ብዬ ነው። ደስ የምትለው ወሬኛዋ አስሊ ናፍቃኛለች። እሷን አስሊ እንኳን አሁን ላይ ማግኘት አትችልም በሚያሳዝን ሁኔታ። በነገራችን ላይ ወዴት እየሄድን ነው? አየር ብንቀበል ጥሩ ነው ብዬ አስቤ ነው። በዚህ ሰዓት ሁላችንም በጣም ተጨናንቀናል። ወጥተን ዘና ብንል ጥሩ ነው ብዬ ነው። እና ጓደኛዬን አስተዋውቅሻለሁ። እኔማ ብቻችን ጊዜ ልናሳልፍ መስሎኝ ነበር። እናሳልፋለን። የኔ ማር ብቻችንን እንሆናለን። የሆነ ቤት ላይ አስተያየት እንድትሰጪው ፈልጎ ነው። መህመት። አቤት የኔ ውድ። ቶ በቃ ጭንቀታችን እናስወግደውና ከዛ እናወራለን። መልካም ጊዜ ውዴ። ቁጥሬን ያዡ። ለጊዜው ነው የተቀበልኩሽ። ቅጣቴ ሲነሳልኝ እመልሰዋለሁ። እንኳን ደህና መጣሽ። እንኳን ደህና መጣች። እናመሰግናለን። የምትፈልጊው ነገር አለ? አይ ምንም አልፈልግም፣ አመሰግናለሁ። በፊት ኬካቸው ቆንጆ ነበር። ከፈለግሽ እንዘዝ። እሺ ሻይ አምጣልኝ ከሎሚ ጋር። እኔ ምንም አልፈልግም፣ አመሰግናለሁ። ትናንትና ብዙ ስለበላሁኝ አሁን እንደዚህ አይነት ምግብ መብላት አልችልም። ለዛ ነው። እንዴት ነው? ኬኩን ወደድከው እንዴ? ንገረኝ እስኪ። እንደ ድሮ ነው? ያው አጋጣሚ ብዙ አላወራንበትም ነበር። አላኖር፣ ለምንድን ነው እንደዚህ የምታደርጊው?